ሱራፌል ወደ ወንድሙ ሮቤል ጋር ለምን እንደሄደ ባያውቀውም ግን ደግሞ በሄደበት መንገድ ላይ ያገኘዋል። እናም ሲያየው ሮቤል የፌስ ሳቅ ይስቅበታል። ቆይ ምንድነው እንደዚህ የሚያስገለፍጥህ ምንድነው ሲለው፣ ይኸውልህ ግን አንድ ነገር ልንገር ሮቤል፣ ምንም ነገር እንዳትናገረኝ ነግሬሃለሁ ሲለው፣ እኔ ምን እናገራለሁ? ያው እኔ ምን እልሃለሁ ብለህ ነው? ጎበዝ ጎበዝ፣ በጣም አደንቃታለሁ። አየህ ከእኔ አፈንግጦ መውጣት የሚያስከትልህ ምን እንደሆነ አየሁ አይደለም? ጎበዝ ነች ሉላ፣ ካክስቷ ጋራ ጎበዝ ናቸው። እናንተን ከቤት አስወጧቸው አይደለ? እያለ ምንም ነገር አስወጧችሁ አይደለ? ምንም ሳትይዙ ወጣችሁ ከዛ ቤት ሲለው፣ ሱራፌልም ዝም ብሎ ከማዳመጥ ውጭ መልስ አልነበረውም። ዝም አለውና ከዛም በኋላ ይኸውልህ ሮቤል፣ አንድ ነገር ልንገርህ። ምንም ነገር እንድትለኝ አልፈልግም። ምንም ነገር እንድትናገር አልፈልግም። ዛሬም ነገም አንድ ነገር ልንገርህ፣ እኔ ከቤዛ ጎን ነኝ። ግን ደግሞ የተሸነፍነው እኔ ብቻ ሳልሆን የተሸነፍኩት አንተም ጭምር ነው የተሸነፍከው ይለውና ከዚህ በኋላ ይኸውልህ በስልኬ ላይም እንዳትደውል አልፈልግህም ይለውና ሱራፌል ለመሄድ ዘወር ሲል፣ እኔ ምልህ እሺ አሁን የት ነው ያለኸው? ምንድን ነው ምን ላይ ነህ ሲለው፣ የትም ልሆን የትም ምን ያገባል ስለኔ? የሚያገባ የሚመለከትህ ነገር አለ? ምንም ነገር አያስፈልገኝም ካንተ ጋር ሲለው፣ ሮቤልም ምናልባት ያው ባዶ እጃችሁን ስለወጣችሁ የማግዝህ ነገር ካለ ብዬ ነው ይለዋል። አመሰግናለሁ፣ ምንም ነገር አልፈልግም ይልና ሱራፌልም ጥሎት ይሄዳል። ሮቤልም የሱ መልስ ስላናደደውም ንዴቱም ብስጭቱም አለ። ዘወር ብሎ እሱም ወደ መኪናው ይሄዳል። ሱራፌልም ወደ ቤት ነበር የሄደውም ያው ቤቱ አሁን ላይ እነ ሳሚ ጋ ነው። ሳሚ ጋ ይሄድና ቤዛን ያገኛታል። እሺ ምን አዲስ ነገር አለ ስትለው፣ ያው ፍርድ ቤቱን አናግሬያለሁ፣ ጠበቃም ሁሉንም አናግሬያቸዋለሁ። ግን ደግሞ ለምን እንዴት እሷ ሴት አለች ሲሉ፣ ያው ጥሩ ሁኔታ ላይ ስላልሆነች አሁን ለጊዜው አልመጣችም፣ ነገ እንደምትመጪ ነግሬያቸዋለሁ ይላታል። እሺ ግን የሚሆን መስሎህ ነው ሱራፌል? የሚሆን አይመስለኝም። ከዚህ በኋላ ነገሩ ሁሉ እኮ ተበለሻሽቷል ስትለው፣ እግዚአብሔር ያውቃል፣ አይዞሽ ተስፋ ተቁረጭ ይላታል። ሳሚም ደግሞ በበኩሉ ሉላን አግኝቶ አናግሯት ነበረ። እናም ሉላም ያናገራት ያው እሷ ሄዳ ፍርድ ቤት ቃል እንድትሰጥለት ነበረ። ግን ደግሞ አክስቴ ይሄንን ነገር ከሰማች እኮ ሰው አታደርገኝም፣ ትገለኛለች። እንደዛ ሳይሆን ግን እስኪ የኔን ሀሳብ ደግሞ አዳምጣይ ልንገር ትለዋለች። እሺ ንገሪኝ፣ ሀሳብሽ ምንድን ነው ሲል ሳሚም ይመልስላታል። ይኸውልህ እኔ የፈለኩትኝ ተለሳልሼ አክስቴን ልቅረባት፣ ከዛም በኋላ ያለውን ነገር ማለት ይልና በመሀል እሱም አክስትሽ እስከምትሞት ድረስ ስትሞት ላንቺ ታወርሰሽ ድረስ እንጠብቅ ልትኝ ነው ይላታል። አይ እንደዛ አይደለም እና ልትገያት ነው ወይ ሲል፣ በፍጹም በቁሙ የሞተን ሰው እኔ አልገልም። ደግሞ ነፍሰ ገዳይ ተብዬ መታሰርም አልፈልግም። ሲጀመር አክስቴ አሁን ላይ በቁሟ ሞታለች። ቤዛንስ ብቻ ሳይሆን ደግሞ የሸወደችው እኔን ጭምር ነው ያጭበረበረችኝ አክስቴ። እናም ግድ የለህም እኔ በዚህ መንገድ እንሄድ ስትለው፣ እኔ ደግሞ ያልኩሽን ልንገረሽ፣ በጉልበት ሳይሆን ይልሽ በጸባይ ነው እየጠየቅኩሽ አለሁት። ትክክለኛ አሁን ላይ የማቀው እህቷ እንደሆንሽ የማረጋግጠው ፍርድ ቤት እዛ ሄደሽ ስትናገሪ ነው። አንድ ባንድ በቃል በቃል ስትናገሪ ነው ሁላችንም እህቷ ናት ብለን ልናምንሽ የምንችለው ይላታል። ችግር የለውም ማድረጋለሁ፣ በቃ እሄዳለሁ ትለዋለች። ነገ እንዳትቀሪ ይላትና ሳሚም አስጠንቅኳት እሱም ወደ ቤት ይመጣል። እሱም በውስጡ ያለውን ሀሳቡን ለነ ሱራፌል ይነግራቸዋል። ዛሬ አግኝቻት ነበርች ሉላ የተባለችዋን ሴት ሲል፣ አይ ሳሚ ዝም ብለህ እኮ ነው የምትለፋው ስትለው፣ ምንም ዝም ብዬ አይደለም፣ ቆያ አዳምጡኝ ሊጨርስ አውርቼ ይላታል። እሺ ይልና ሱራፌልም ሲያዳምጠው፣ ይውልህ ነገ ሂዳ እንድትናገርና እንድትመሰክር ሁሉንም አንድ ባንድ ያደረገችው ነገር እንድትናገር ጠይቄያታለሁ። እሷም እሺ ብላ ተስማምታለች። ግን እሷም መጀመሪያ አልስማማም ብላ ነበር። ምክንያቱም አክስቴ እኔም ብቻ ቤዛም ብቻ ሳይሆን እኔንም አጭበርብራኛለች እያለች ነው። እናም ግን ደግሞ በጸባይ ልጠብቃት አክስቴ እስከምትሞት፣ ያው ያለሁት እኔና እኔ ብቻ ነኝ፣ ብቸኛ ልጅ ለኔ ነው የምታወርሰው እያለች ነው። ግን ደግሞ እንደዛ የሚሆን አይመስለኝም፣ እስከዛ አንቆይም ብያታለሁና ለነገ እሺ ብላ ተቀጣጥራለች ይላል። እሺ በቃ እንደዛ ከሆነ ግን የሚሆን አይመስለኝም ስትል ቤዛም በጣም ትተክዛለች።
አሁን ለማንኛውም ምንም እንዲቸግራችሁ አልፈልግም ሲል ግን ካላስቸገርንህ ይልቁንስ ሳሚ እዚሁ አካባቢ ከእናንተ ጋር ሳንረቅ ቤት ብንከራይ ይላል ሱራፌል። አዎ ስትል ቤዛም ትናገራለች። በፍጹም አይሆንም፣ ምን ነው እኛ ከበዳችሁን አልኩኝ፣ ምን አልን እኛ? ቆይ ነው ወይስ ቤቱ ጠበባችሁ? ሲል ሳሚም ይመልስላችኋል። በፍጹም እንደዛ አይደለም። እንግዳውስ እኔ ጋር ባለፈው ለማማዬ መታከሚያ የሰጣችሁኝ ገንዘብ አለ። ስለዚህ እሱን ባንክ አካውንት አሁን ትራንስፌር አደርግልሃለሁ። ብቻ እሺ ብላችሁ ሁለታችሁም ቃላችሁን ስጡኝ ሲል ሳሚ ይጠይቃል። ሱራፌል ግን በፍጹም አይሆንም፣ ባለን እንንቀሳቀሳለን። አንዲት መኪናም አለችን፣ በሷም መንቀሳቀስ እንችላለን። የሰው ልጅ እኮ እንዳለው አይቀጥልም፣ መውደቅም መነሳትም ያለ ነው። ያለችውንም ሽጠን ቢሆን መነሳት ከትንሹ ከታች መነሳት እንችላለን ሲል ለቤዛ ራሱ አማክሯታል። ግን መኪናውን መሸጥ እንደማትፈልግ ነው ቤዛ የተናገረችው። ግን ደግሞ ቢሆንም አይዞሽ፣ ለማንኛውም ችግር የለውም፣ እናም ይህ ብር አለ ሲል እሱም ሲላቸው በፍጹም ነው ያሉት። ግን ደግሞ እሱ ትራንስፌር አድርጎላቸዋል። በጣም ነው ያዘኑት። እንዴት ምን አይነት ሰው ነው የእውነት ሱራፌል፣ ሳላቅ አንተንም ብዙ አስቀይሜሃለሁ፣ ይቅር በለኝ ሲል ሳሚም ሱራፌልን ይቅርታ ይጠይቀዋል። ሳሚ ቤዛም በጣም ነው የማመሰግነው ስትል ኩቻም በቃ እንደዚህ ስንሆን ነው የሚያምረው፣ በችግራችን እናንተ ጋር ስትቸገሩ እኛ እያልን ካልሆነ በስተቀር ታዳምኑን ቤተሰብ ሆንን ትላለች። እናም በዛ መሀል ደግሞ የሉላ አክስት ለሉላ ምግብ ቀርቦ እየበሉ ያለ እባክሽ አክስቴ ስትል ቆይ ምንድን የሆንሽው? አሁንም ያችን እህትሽን ፈልገሽ ከሆነ መሄድ ትችያለሽ ትላታለች። በፍጹም እንደዛ አይደለም፣ ለማንኛውም እኔ ምግቡን እንብላና እንውጣና እንሄድ ስትላት ወዴት ነው የምንሄደው? አዝቤዛ እናደርጋለን፣ በቃ እቃ እንገዛለን